ማርያም ልጇ የት እንዳለ አታውቅም። አይሹ ማርያም እንኳን አይደለም ያንቺን ነገር ልትረዳ ልታቀርቱ የራሷን ልጅ የ12 ዓመት ሕፃን ልጅ የአንድ ቀን መንገድ እንኳን ስትሄድ እንደቀረ አላወቀችም። የአንድ ቀን መንገድ እንኳን ስትጓዝ የት እንዳለ አላወቀችም። በየቤተሰቧ ቤት ውስጥ ምን አደረገችው? ፈለገችው ያለ መስሏት። አሁን ማርያም ያንቺን የጸሎት ድምጽ የምትሰማ ይመስልሻል? ማርያም ግን ልጇ የት እንዳለ የት እያወራ እንዳለ እንኳን አላወቀችም። እሱ ያለው በኢየሩሳሌም ፈልገዋለች። ምን ይመጣል ዳኒ? ይሄ የአንተ ባይብል ነው የሚለው እኮ በደንብ እንድንከራከርበትና በደንብ አንደርስታንድ እንድንግባባበት እኔም መጻፌን ይዤ ከኔ የበለጠ ሞር የሚያውቁት ሰዎች ጋር እስቲ ይሄንን ነገር እንነጋገርበት እንከራከርበት ነው እያልኩ ያለሁት። አንደኛ ሁለተኛ ሲጥል የምትባለው ሰውዬ እኔ እግዚአብሔር ይመስገን በጣም ጤናማ ነኝ። እና አንዳንዴ ደግሞ ከስር የምትጽፉትን ነገር ቢ ኬርፉል ቢኮዝ እኛ ልጆች አይደለንም፣ በጣም ትላልቅ ሰዎች ሪስፖንሲቢሊቲ ያለን ሰዎች ነን። ያ ችግር እንታያቸው እነሱ። እኔ ግን ላሳይሽ ምናልባት ይሄንን እድል እንደማላገኝ ስለገባኝ ነው። ሌላ ቅላት መጪ እንደምትሺ ስለማቅ ነው ይሄንን እያወራሁሽ ያለሁት። ግን ይኸውልሽ እግዚአብሔርን እመጣለሁ ችግር በቃ ይዘሻቸው ነኝ አሉ የምትያቸው መምህራኖች ይዘሻቸው ነኝ በደስታ ማለት ነው። ግን ይሄንን ጥያቄ ለምሳሌ ይሄው የሉቃስ ወንጌል ምዕራፍ 2 ከቁጥር 44 ጀምሮ ብታነቢው ትችያለሽ። ሐሳቡ ያለው እዚህ ውስጥ ነው። የንስሐ አባትሽን ጠይቂያቸው። ዮሐንስ ወንጌል ሚውት ታደርጋለህ ብራዘር አንዴ። የንስሐ አባትሽን ጠይቂያቸው። ኦኬ እዚህ ክፍል ላይ ማርያም አላወቀችም ነበር ይላል። ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። ከ3 ቀን በኋላ የ12 ዓመት ልጅ ነው። አይሽ የ12 ዓመት ልጇ እንኳን የት እንደቀረ አታውቅም ነበር ማርያም፣ የት እንዳለ ማለት ነው። እንኳን አይደለም ለእናንተ ልትደርስ ቀርቶ ማርያም ለራሷ እንኳን አልደረሰችም። ጋይስ ለራሷ እንኳን አልደረሰችም ማርያም። ልጇ የት እንዳለ እንኳን አታውቅም ነበረ። 3 ቀን ሙሉ ፈልጋዋለች። 3 ቀን ሙሉ ማለት ነው ማርያም የተፈለገችው። ይገኛል ጌታ አላገኘችውም። የት እንዳለ አታውቅም። ይሄው 3 ቀን ሙሉ ማርያም ፈልጋዋለች። የሰሙት ሁሉ በማስተዋል በመልሱ ተገረሙ፣ ባዩትም ጊዜ ተገረሙ። አሁን በደንብ ስሚ። እናቱም ልጄ ሆይ ለምን እንዲህ አደረክብን? አየሽው? ለምን እንዲህ አደረክብን? እነሆ አባትና እኔ እየተጨነቅን ስንፈልግ ነበር አለችው ይላል። ማርያም ልጅ ሲጠፋባት እናንተ እንደምታስቡት ለእናንተ እንደምትደርስላችሁ ነው የምታስቡት? በፍጹም እንዲህ አይነት ማርያም የጌታ እናት እንደዚህ አይነት ማርያም የለችም። ልጅ ሲጠፋባት ልክ እንደማንም እናት ትጨነቅ ነበረ። እንደ ዮሴፍ ትጨነቅ ነበረ። ዮሴፍ ማርያም እንዴ አንቺ እኮ ታውቂ የለ እንዴ ለሁሉ ደራሽ አይደለሽ እንዴ ልጅሽ የቱ ጋር እንዳለ እስቲ ወቂ አላላትም። አብሯት ነበር ሲፈልግ የነበረው፣ አብሯት ነበረ ማርያም ጋር ሲንከራተት የነበረው። በማርያምና በዮሴፍ መካከል ምንም የተለየ ነገር የለም። ሁለቱም ሲጨነቁ ነበር። ይሄው ሁለቱም አባትና እኔ እየተጨነቅን፣ ማርያምም ትጨነቅ ነበር፣ አባቷም ዮሴፍም ይጨነቅ ነበር። ሁለቱም ተጨንቀዋል። የተለየ መንፈሳዊ ማርያም የበለጠ ነገር አላት አይልም መጽሐፉ። አይሽ እንኳን አይደለም ለእናንተ ልትደርስ ማርያም ለራሷ ጭንቀት እንኳን አልደረሰችም። ጋይስ አይኖቻችሁ መክፈት አለባችሁ። ለራሷ ጭንቀት አልደረሰችም። ልጅን የሚያክል ነገር ያውም የ12 ዓመት ልጅ ጥላ የት እንዳለ አታውቅም ነበር። ያውም በምድር ነው ጋይስ፣ ሰማይ ሆና አይደለም በምድር ነው። ሰማይ ሆናማ ይርቃል። ሰማይ ሆናማ ጭራሽ በምድር ሆና እንኳን እዛው ከተማ ውስጥ እዛው አንድ ሀገር ውስጥ የተደረገውን ነገር እንኳን ማወቅ አትችልም ነበር ማርያም። እዛው ሀገር ውስጥ እዛው ከተማ ውስጥ የአንድ ቀን መንገድ ርቀት ያለበት ቦታ ላይ እንኳን የተደረገውን ድርጊት እንኳን አታውቅም ነበር ማርያም። ብራዘር እንኳን አይደለም ዛሬ በዓለም ዙሪያ ሁሉ ያለ ኦርቶዶክስ ወደሷ ሲጸልይ ልትሰማ ቀርቶ ማለት ነው፣ ልታቀርቶ ችግርህን ጭንቀትህን ልትረዳ ቀርቶ ማለት ነው። ወንድማችን 24 ሰዓት በማውራት አይደለም እኮ አንዳንዴ ማዳመጥ። ብራዘር ሚውት አድርግ፣ ከዛ ሰጣለሁ ልጨርስና ሰጣለሁ። ሚውት አድርግ
መች ተወርቶልህ ይሄ ብራዘር? የእግዚአብሔር ቃል መች ይወራል አንተ ቤት? ቢያንስ እዚህ እየመጣ ስማ እንጂ። ይኸው አንተ ብቻ ነው የምታወራው። አንዳምጥ አሁን እሷም እንትን ይጋር ማለት ስማ ብራዘር፣ አንዴ ልጨርስና ከዛ ታወራለህ። ስማ ይጠቅማል ወዳጅ። ይኸው መጽሐፍ ቅዱስ ውስጥ ያለችው ማርያም እቺ ናት። እቺ ናት መጽሐፍ ቅዱስ ውስጥ ያለችው ማርያም። ምን አይነት እናት! ልክ እንደ እናት እንደ አባት የሚጨንቃት እንደ አንቺ እናት እንደ እኔ እናት እንደ አንተ አባት በቃ ልክ ሰው ወላጅ ልጁን ሲያጣ እንደሚጨንቀው እቺ ማርያም የጨነቃት ናት። ይኸው እና አሁን በሰማይ ሆና ማርያም ያንተን ጭንቀት ትረዳለች? በጭራሽ ብራዘር፣ በጭራሽ። ለራሷ ጭንቀት አልደረሰችም ማርያም። ጋይስ ዮሴፍን እንኳን አላበረታችሁም። ዮሴፍ አታስብ፣ እኔ ያለው በቃ የት እንዳለ አውቃለሁ፣ አትረበሽ አላለችውም። ይኸው እጮኛዋ፣ ይኸው ባሏ አጠገቧ ሆኖ እሱም እንደ አባት እንዳሳደገው ተጨነቀ አብሯት። እንኳን አይደለም ለአንተ ጭንቀት ልትደርስ ቀርቶ ለዮሴፍ ለራሱ አልደረሰችም። ለራሱ ዮሴፍ ይኸው አብረው ነው የተጨነቁት። ወዳጄ አይኖቻችሁ ልትከፍቱ ይገባል። ይሄ ማለት ጥላቻ አይደለም። መጽሐፍ ቅዱስ ሉቃስ በመልእክቱ ላይ በወንጌሉ ላይ ይሄንን ሲጽፍ ማርያምን ስለሚጠላት አይደለም ይሄንን የጻፈው አይደለም። ሪያሊቲው እውነታው ግን ይሄ ነው ብራዘር። እውነታው እኮ ነው። እውነቱን እኮ ነው የጻፈው። ስለሚጠላት ነው አትለኝም። ማለት ሉቃስ ማርያምን ስለሚጠላት ነው የተጨነቀች ብሎ ያስቀመጠው አትለኝም። አይደለም። እውነታው ይሄ ስለሆነ ነው። እና ዛሬ አንተ ኬታ አምጥተህ ነው ማርያም ለኔ ለጭንቀቴ ቀን ትደርሳለች የምትለው? ኬታ አምጥተህ ነው ብራዘር? በየትኛው የመጽሐፍ ቅዱስ ትምህርት ላይ ነው ማርያም ለሰው ልጆች ጭንቀትና ሐዘን ትደርሳለች የሚለው? በእግዚአብሔር ቃል ውስጥ የሌለ ትምህርት። በጨነቀህ ጊዜ ወደ ማን ነው መጽሐፍ ቅዱስ ጩህ የሚለው? ወደ እግዚአብሔር። ወደ እኔ ጩህ እኔም እመልስልሃለሁ ያለው ማን ነው? እግዚአብሔር። ማርያም እኔ አም ሶሪ ያው አክብሬክ ነው እየሰማሁት ያለው። እንደነገርኩ እንግዲህ ብዙ ጊዜ ስትገባ ያለው ላይቭ አገኘሃለሁ፣ ኖርማሊ ያውቃለሁ። መጣና እስቲ ይሄን ነገር በደንብ መጣና እንነጋገራለን። ቴንክ ዩ ሶ ማች። ግን እንደነገርኩ አንተም እወዳታለሁ እንደ እናቴ ብለሃል። በክብር ማንም ሲያወራ ስለሷ በክብር እንዲያወራ ብታደርግልኝ ደስ ይለኛል። አመሰግናለሁ። እሺ አኔ ተባረክ፣ አትጥፊ። እሺ ፎሎ ያው ከነ ልዩነታችንም እንዋደዳለን፣ ኢትዮጵያውያኖች ነን፣ እንከባበራለን። ያ ነው ዳት ኦል ማተር። እሺ ዳኒ ዋሉ ሁላችሁም። ዳኒ ቴንክ ዩ ሃቭ አ ጉድ ታይም። ተቋርጠሃል መሰለኝ። ዳኒ ይሰማል? በቂ ይሰማለው? ዳኒ ተቋርጧል መሰለኝ። እሺ ሶሪ ጋይስ፣ ስልክ ገብቶብኝ ነውና ማንሳት ያለብኝ ስልክ ስላለ ነው። እሺ ሌላ ኦርቶዶክስ አንድ ነገር አሁን ያነሳው ላይ ኖት አድርገህ ይሆን? ምናልባት ይሄ የሉቃስ 2:41 ላይ ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር የሚለው፣ በ2000 ላይ ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር የሚለው ነገር ዮሴፍ ከማርያም ጋር ያለውን የትዳር አጋርነት ለመሻርና የትዳር አጋሯ እንዳይባል አይመስልም? የ2000 ላይ ዘመዶቹ ተብሎ የተቀየረው የአይሁድ ፊስቶች ላይ በአመት 3 ጊዜ ሲያከብሩ ቤተሰብ እንደ ቤተሰብ ነው የሚወጣው። ልጆች፣ ባል፣ ሚስት አብረው ነው የሚወጡት እና
ዘመድ ተሰብስቦ የሚወጣበት በዓል አይደለም ብዬ ነው። እንደው እዚህም ላይ አንድ ነገር ብትል ደስ ይለኛል። ምን ለመሰወር ነው የሚሆን ነገር? አዎ ያው ጥረታቸው እሱ ነው። መቋቋም አይችሉትም። ባይዘው እኔ የሚቀይሩት የመጽሐፍ ቅዱስ ክፍል ሳይ በቃ እዛ ፖይንት ላይ መቋቋም ያልቻሉት ነገር አለ ማለት ነው። ኦኬ በቃ አልቻሉም ማለት ነው። ማለት መሸፈን ሲያቅታቸው በድፍረት ምን ያደርጋሉ? ይቀይራሉ። በቃ መቋቋም ሲያቅታቸው ማለት ነው። ክብር ለእግዚአብሔር ይሁን። ይሄው ኢየሱስ ማማለዱን ማቋቋም ሲያቅታቸው ምን አደረጉ? ሰረዙና ይፈርዳል። ነጥብ እንደጣለች ነው የማየውን የኦርቶዶክስ ቤተክርስቲያን ከእውነት ጋር መቋቋም አልቻለችም። ያላቸው አማራጭ መጽሐፉን መቀየር ነው፣ ቃሉን መቀየር ነው፣ ሐሳቡን ማውጣት ነው። በቃ ለኔ ይሄ የሽንፈታቸው ምልክት ነው። ቤተክርስቲያኒቷ በእግዚአብሔር ሐሳብ ተሸነፈች ማለት ነው። በቃ ይሄው ነው ብራዘር፣ ተሸነፈች ማለት ነጥብ ጣለች። ሰኒ አለሽ አይደል? ትነግሪናለሽ እስቲ። እሺ ያው ብቻ ብዬ ነው ዳንዬ። እሺ ወላጆቹም በየዓመቱ እንግሊዘኛውም ሂዝ ፓረንትስ ነው የሚለው። በአባቶችም ማስተምሮ ስንመለከተው ወላጆቹ ዮሴፍና ማርያም እንደሆኑ ነው። አሁን እዚህ ላይ ደግሞ ተቀይሮ ምንድን ነው የሚለው? በ2000 ላይ ዘመዶቹም በየዓመቱ ይላል። ይህን እንዲመለከቱ ፈልጌ ነው ሰዎች። ታንኪዩ። እሺ እስቲ ቁጥር 48 አንብበው። ቁጥር 48 ጆይ ቁጥር የ2000 ነው። ቁጥር 48 ቁጥር 48 እሺ። ባዩትም ጊዜ ደነገጡ። እናቱም ልጄ ለምን እንደዚህ አደረክብን? እነሆ አባትህም እኔም ስንፈልግህ ደከምን አለችው። ሂር ዊ ጎ። አልተቻለም። እዚህ ላይ ዘመድህም ጠባቂህም ማለት አልተቻለም። ይኸው ጠባቂህም ማለት ነበረባቸው። አብራው እስቲ እንየው እንየው። እሺ ምን አደረክብን? እነሆ አባትህም እኔም ስንፈልግህ ደከምን። ዘመዶቹም ብሎ አባትህም አይሄድም እኮ አብሮ። ዘመድህም ወይ አጎት ከሆነ አጎትህም ነበር ሊሆን የሚችለው ብዬ እንደጠፋ አውቆ ወይ ደውላለት ይሆን የመጣው። እንደዛ ነው የሚመስለው። ከባድ አጣብቂ ነው። ቴንክ ዩ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ስለ ማርያም ዳን ተሳስታችኋል። እሺ ሰላም ብራዘር። ዳንክ እግዚአብሔር ይመስገን። እንዴት ነህ? አለው እግዚአብሔር ይመስገን። አለው። ከየት ቤተ እምነት? ከኦርቶዶክስ። ዌልካም ብራዘር። ዌል ዌይት። በየትኛው ሀሳብ ላይ ነው ማውራት የፈለግከው? አሁን ቀደም ስታነሳ የነበረው ላይ። የትኛው ላይ? ማርያም ስለ የሉቃስ ወንጌል አለ እንዴ? እሺ ምንድን ነው ሀሳብ? የኔ ሀሳብ በዛ ላይ በየዓመቱ ፋሲካ ያከብሩ ነበር የሚለው መቼ ነው የሚያከብሩት ፋሲካ? የፋሲካ በዓል ነው። ወሩን ምናምን ማወቅ ፈልገህ ነው? ግዴታ ግድ ይላል። እሱን ካላወቅ ሌላው በየዓመቱ ልና መጽሐፉ ከላይ ጀምሮ አይሁድ ልጥራላ ብራዘር፣ ምን ችግር አለ? መቼ እንደሚከበር የፋሲካ ሁሉንም ለማወቅ ተፈለግከዋል እንዴ? መጽሐፉ የሚለውን ነገርና
ቀኑን ከፈለክ መጽሐፉ ላይ እናውራ ከተባል አንተ ዘመዶችን በል አባትን በል እናውሰድና ችግር የለም እሱ አጣላን። እሱ ማወቅ ትፈልጋለህ ወይ ልጥራለህ ወይ? አይሁዶች አሉ በመካከላችን ቀኑ መቼ እንደሆነ የፋሲካ በዓል እንደሚከበር ልጥራለህ ወይ ይንገሩ ስለኛል በቀኑ ከየሰዓቱ። ከዛ በኋላ ያለውን ደግሞ እያንዳንዱን አረፍተ ነገር እኔናን ልዩነት ያመጣል። እሺ ምን ችግር አለ? ሊያመጣ ይችላል። በየዓመቱ ፋሲካ በዓል ኢየሩሳሌም ሄዱ ነበር ይላል። እሺ ይኸው ሰኔ መቼ ነው የምታከብሩት የፋሲካን በዓል? ሰዓት ውስጥ ጭምር? አዎ ጸጋና ሰላም ይብዛላችሁ። ዳንዬ ፔሳህን ወይም ሀጋ ፔሳ ፓስ ኦቨር የሚባለውን የምናከብረው ሁሌ በዮም ርሾን ወይም ቀኑ በተጀመረበት በመጀመሪያው ቀን በኢትዮጵያ ሰኞ በሚባለው በእኛ እሁድ ማለት ነው። በአፕሪል ወር ጀምርና ከእሁድ ጀምሮ ለ7 ቀናት ነው የምናከብረው። ለ7 ቀናት ነው የምናከብረው። ይህም የመጣው ያው ምክንያቱም ከግብጽ የወጣንበትን በዓል ለማክበር ነው። ያንን ለማስታወስ ነው። ቀኑ ነው የሚፈልገው። ታንክ ዩ አንድ ጥያቄ ልጠይቅሽ። ከዚህ ወር በገባ መጀመሪያው 14ኛ ቀን ይላልና ሙሴ ይሰማልም ዘይ ወራይ ተመለሰልህ? አይሰማም? ወራጅ አንተ ጋር ነው ድምፁ የተቋረጠው? ወራጅ ደኮዳኒ ወረደ እንዴ? እሺ 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 ሳሙኤል ወይ ዳኒ እንዴት ሰላም አላችሁ? እግዚአብሔር ይመስገን። እንዴት ዋልክ? እግዚአብሔር ይመስገን። አለው ምን እንታዘዝ? ስለ ቅዱሳን ወይም ስለ ማርያም መሰለኝ ራሱ። እሺ ስለ ማርያም ማን ነው ልክ እያለን ያለ ነው? ጠያቂ ናችሁ ወይስ ተጠያቂ? ማለቴ የምትጠይቁኝ ካላችሁ ጠይቁኝ፣ ከፈለጋችሁ ልጠይቃችሁ። እሺ ማን ነው ልክ? ማን ነው ልክ ማለት ከኦርቶዶክስ ውጭ ልክ አለ ብዬ አላምንም። እውነት። ስለዚህ ስለ ማርያም ያላችሁ ትምህርት ትክክል ነው ማለት ነው? አዎ። እሺ አሁን ነው መልሰህ? አዎ። ስለ ማርያም ሳይሆን ስለ ሁሉም ትክክል ነን እኛ። ዛሬ ስለ ማርያም ነው ያወራለ ነው። እሺ ስለ ቅዱሳን ማለት ነው። እሺ እሺ ማርያም አድርጋለች? አዎ አምናለሁ አድርጋለች ብዬ። ማስረጃ? እሺ እሺ ላንብብልህ። አንብብል። የእመቤታችን ዕረፍትና ትንሣኤ ሚስጥር ምንድን ነው? ድንግል ማርያም በሥጋ ወደ ሰማይ አርጋለች ወይስ አላረገችም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስረጃ ነው ሮ መሰረት አሰድ መጽሐፍ ቅዱስ ካላብራራውልህ ልትረዳኝ አትችልም። ወንድም ጥቅሱን ንገረኝና ከዛ ታብራራዋለህ። ጥቅሱን ንገረኝ እኮ አዳምጥ መጀመሪያ እኮ ጥቅሱን ንገረኝና ከዛ ታብራራዋለህ እኮ አልኩህ። እሰጥሃለሁ፣ ችግር የለውም።
አፍጥነው አብራራ። ላምብ መጀመሪያ ላምብና ሰጣለሁ። ጥቅሱን ንገረንና ማስረጃ የሚባለው ጥቅሱን ስጠንና ከዛ ታብራራዋል። አብራራው ማስረጃውን ስንል ታብራራዋል። መጀመሪያ ጥቅሱን ስጠን። እሺ ሰው ሞቶ አይቀርም ይነሳል። እንዳብራራ ካልፈለግ ወዳጄ አረጋለች ብለኛል። ማስረጃ ስጠኝ ያልኩህ። አዎ የሆነ ሁሉ ሞቶ አይቀርም ይነሳል። አሁን ግን ሰው አላረገም። ያረገ ሰው ካለ ማስረጃ ስጠኝ። አሁን ስለ ማርያም ነው እያወራ። ማርያም ማረጓን ማስረጃ ስጠኝ። ስለ ሰው አለም እያወራ ነው። ስለ ማርያም ነው እያወራ ነው። ነገርኩህ እኮ ሰው ሞቶ አይቀርም ይነሳል አልኩ። ብራዘር ማስረጃ ይሰማል። ማስረጃ ከሆነ ማስረጃ ከጠየቀኝ ላብራራልህ አልኩ። ከዛ ጥቅስ ማስረጃ ስጠኝ። ጥቅስ ላብራራልህ። ጥቅስ ስጠኝ። ማርያም ስለማረጓ ጥቅስ ስጠኝ። ከጥቅስ ጀምር ባል ዳኒ። ይኸውልህ አንተ እኮ በመጽሐፍ ቅዱስ እኮ አታምንም ወንድሜ። ላብራራልህና ከዛ ጥቅስ የምታምን ከሆነ እሰጥሃለሁ፣ ችግር የለም። ስለማምን የጠየቅኩህ ብራዘር። አፍጥነው። አታምንም። እንደማታምንማ በባለፈው ተነጋግረናል። የማርቆስን ወንጌል አልቀበልም ብለኛል። አይዞህ ብራዘር፣ አፍጥነው ብራዘር። አላልኩም። አይዞህ ዳኒ፣ እወድሃለሁ። አይዞህ። እሺ አሁን አፍጥነው፣ እየጠበቅኩ ነው ያለው። ላብራራልህና ጥቅሱን ስጠንና ከዛ አብራራው ወዳጄ። ጥቅሱን ስጠንና ከዛ በጥቅስ ስለማታምን ነው ዳኒ። በጥቅስ አታምንም። ኦኬ። የገባኸው ተሳስተህ ወደ ሌላ ነው የምታዞረው። የገባኸው ተሳስተህ ከሆነ የወንጌል አማኞች ቤት ነው። የወንጌል አማኝ ማለት መጽሐፍ ቅዱስ ብቻ ብሎ የሚያምን ሰው ነው እና ወደ ማስረጃው ግባ ብራዘር። የሚባል ነገር የለም ዳኒ። መጽሐፍ ቅዱስ ብሎ እየጠበቅኩ ነው ያለው። አሁን ሌላ ነገር ላይ ለማውራት ያለህን አቅም በማስረጃ ግለጠው፣ አውጣው። ጥቅሱን ንገረን። እየጠበቅን ነው ያለው። ለምን አንድ ደቂቃ አትሰጠኝም? እኔ ጥቅሱን ሰጥቼ ብቻ 10 ደቂቃ ሰጥሃለሁ። ጥቅሱን ስጠንና ከዛ ታብራራዋል። ችግር እሰጥሃለሁ። ጌታ ምስክሬ። የገባሁት እኮ በማስረጃ ላወራ ነው። ተንፍስ ብራ። 2 ደቂቃ ብቻ ላብራራ። ቤተክርስቲያኔ እንዴት እንደምታምን እንዴት እንደምታምን ላብራራለሁ። እየጠበቅኩ ነው ያለው። ተንፍስ ብራ እኮ ሚዩት አድርግና አዳምጠው። 2 ደቂቃ ብቻ፣ ብዙ አላወራም። ጥቅስ ሲሰጠኝና ከዛ ሚዩት አደርጋለሁ። ችግር እሺ አዳምጠኝ። እግዚአብሔር ይስጥልኝ። ጥቅስ እና ስጠኝና ነው ሚዩት ማድረግ። ጥቅስ ብራዘር፣ ጥቅስ ስጠኝና ነው ሚዩት ማድረግ። ቤተክርስቲያን መሰረት ጥቅስ ወዳጅ ድንግል ማርያም ምድራዊ ህይወት ፍጻሜ። ጥቅስ ብራዘር፣ ጥቅስ ስጠና ተረታና አሁን ተረት ለመስማት አለም እዚህ ያለ ነው ወዳጅ። ጥቅሱን ተናገርና ከዛ እንሰማለን። ይሄ ሁሉ ትውልድ የምታየው ተረት ሰልችቶት ይወጣ ነው ከቤተ ክርስቲያን ተወጥ። በቃሽ ቤቱን ዘግታ አጨብጭብ ብሎ ወደለ ወንድም ማለት ነው። አፍጥነው ብራዘር፣ አፍጥነው። ካላስወራኝ ምንድነው ጥቅሱ? ንገረን። ችግር አለማመን ማመን ለኛ ነው መጥቶ ብራዘር። አንጣ ጥቅሱ። 2 ደቂቃ መታገስ ምን ይከብዳል? 10 ደቂቃ ሰማሃለሁ፣ ግን ከማስረጃ ጀምር። የመጨረሻ አይደለም ሰጥ፣ ከማስረጃ ጀምር። አንጣ ጥቅሱ። ኧረ አንተ የመጨረሻም የመጀመሪያ ሰጠኝም ይኸው በፈቃድ ይወርጀላለሁ። ካላስወራኝ ምን ይሰራል? ስለሌለ ነው የምትወርደው፣ ስለሌለ ነው በጊዜው። አሁን አንደኛ ቆሮንቶስ ዮሐንስ ራእይ ምናምን ብሎ ቁጥር መናገር ምን ይከብዳል? የለም እኮ ስለሌለ ነው። ኬት ያምጣው? እኔ ደግሞ ያቺ አንድ አለች፣ እሷን ጠቅሱ እንደሆን ብዬ ነበረ። ዳንዬ ታውቃታለህ? መዝሙረ ዳዊት ላይ አለች። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ አይ ቲንክ ሻዶ ባል ላይ ነኝ ያለሁት እና ወገኖች ከቻላችሁ ሼር አድርጉት። አሁን 100 ሰው አሁን ምን ያህል ሼር እንደተደረገ አላውቅም፣ አይታየኝም። እውነት ለመናገር ስንት እንዳደረሳችሁት አላውቅም። ግን 7,000 ነው 95,000 ነው። ታብታቡ ትንሽ ብንጨምርበት። ዳንዬ አንዴ ጆዬ ሻሎም አንዴ እስኪ ኮፒ ሊንክ እናስደርግ። አንተ ሙሃ ጠጣ። እሺ ሰኒ 100 ሰዎች አብራችሁ ሼር አድርጉ። እሺ ሰኒ እንደዛ እናድርግ። እሺ ቅዱሳን ጆዬ እኔ ልቀጥልሽ። ተባረክ። ቀጥይ። ሪፖስትም ማስደረግ ልልሽ ነው። እሺ ጸጋ ይብዛላችሁ። ሻሎም ብያለሁ። ላይ ታችም ያላችሁ ቅዱሳን የምታገለግሉ በቅንነት እግዚአብሔር አምላክ ይባርካችሁ። ትንሽ ከፍ እናድርገው። ስፔሻሊ ደግሞ የቲክታክ ምልክት ካላችሁ አንዴ ከሻዶ ባን እንዲወጣ አንዴ
መስጠት የምትችሉ እዚህም ገስት ላይ ያላችሁ ወንድሞች እህቶች አንዴ እናስወጣው ከሻዶባን እና ከዛ በኋላ ኮፒ ሊንክ ማድረግ እንጀምራለን። ሜምበርም መሆን ትችላላችሁ። በተለይ ሜምበር መሆኑ በጣም ያስፈልጋል። ተባረኩ፣ ዴም ተባረኩ። ሻሎም ሻሎም ወንድምነት ሻሎም ብያለሁ። እሺ ተናገር ወንድምነት ተናይ ተናገር። ልክ ነሽ እህትየው። ይቅርታ እኔ እንኳን መግባት አልፈለኩም ነበር፣ ግን ሼር ለማስደረግ አንድ ጊዜ ልክ እንግዲህ በፊት እንይዝ እንደነበረው ጋይስ እቺ የዳኒ በትልቁ የምታዩትን ስለ ማርያም ማን ነው ልክ የሚለውን ፕሬስ አድርጉትና ከዛ በኋላ ሴንድ የሚለውን ለ60 ሰው ከዛ በኋላ ደግሞ እንደገና ሼር የሚለውን ነካ ስታደርጉት ደግሞ ለ15 ሰው እንደዚህ አድርገን አንድ ጊዜ ፈጠን እናድርገው። 7800 ነው። አንድ ጊዜ 15 20 እናድርግና ወደ ዳኒ እንመለሳለን። ከሻዶ ባን ላይ የሚወጣው በዛ ነው እና ደግሞ እኔም ማደርጋትን እቺ የቲክቶክ ምልክቷን ሌትስ ጎ ጋይስ ሌትስ ጎ። ምክንያቱም እዛ ዓለማውያን ቤት በጣም ብዙ ነገር አለ። እኔ በጣም አንዳንድ ጊዜ የእግዚአብሔር ቅናት ይይዘኛል። እዛ ሼር ኮፒ ሊንክ ሲደረግ 200,000 300,000 በአንድ ጊዜ ነው። ኮፒ ሊንክ ሲደረግ በአንድ ጊዜ ነው። ሪፖስት ይደረጋል። ሪፖስት የምትላለች ልክ እቺ ቢጫዋን አንድ ጊዜ ነው የምናደርጋት። ከዛ አርቱ ሶሪ ስናደርገው ሁሉም ነገር ኦልጋሪዝሙ በጣም ይሄዳል ማለት ነው። ጊፍት አይደለም የሚያስፈልገው፣ ጊፍቷ እቺ የቲክቶክ ምልክቷ እሷ በተኗ በጣም አሪፍ ነው። ከዛ በላይ መስጠት የሚችል ካለ እግዚአብሔር ይባርከው። ኖርማሊ ሼር ኮፒ ሊንኩን ግን አንድ ጊዜ እናፍጥ ነው። 8.4 ነው አሁን 20,000 አርሊ ቱ ዘ ፋስተስት። በቃ ጋይስ ሌትስ ጎ። ምክንያቱም ወንጌሉ የሚሰራው በዚህ ነው። ኦልጋሪዝሙ ማድረግ የሚችለውን ነገር እንዳለ ማድረግ አለብን ማለት ነው። 191 ሰዎች አለን። ለ60 ሰው ሼር ብናደርገው just multiplied by 60 it is very good one. let's go guys let's go 8.7 በጣም መልካም ነው። 20,000 በቀላሉ መግባት እንችላለን። እህትዬው ተባረኪ። let's go። የቲክቶክ ምልክት ያላችሁ የቲክቶክ ምልክቷን ሼር የምታደርጉ ሰዎች የዳኒን አንድ ጊዜ ፕሬስ አድርጉት። በትልቁ ያለውን ለ60 ሰው አንድ ጊዜ፣ ከዛ በኋላ ለ15 ሰው፣ ከዛ በኋላ ለ10 ሰው፣ ከዛ ለአንድ ሰው which is 81 ሰው ምናምን አይነት ፕሬስ እናደርጋለን ማለት ነው። ከዛ በኋላ እንመለሳለን። ሪፖስት አንድ ጊዜ፣ አርቱ ስቶሪ ደጋግማችሁ አርቱ ስቶሪ ያደርጉት። የእናንተን ፕሮፋይል ገብቶ የሚያይ ሰው ቀጥታ ወደዚህ ነው የሚመጣው። ሌትስ ጎ 194 ሰው ሲጨምር ሁሉ ያስታውቃል። እዚህ ጋር ኮፒ ሊንኩን እንቀጥልበት 9.1 ተባረኩ ቅዱሳን ተባረኩ። ይሄ እንግዲህ ተያይዘን የምንሰራው ስራ ነው። እንግዲህ የነበርንበት ዳርክነስ ያው አንዳንድ ሰዎች መጥተው ሲያሳዩን እያየን ነው እና ከዚህ ጨለማ ውስጥ ደግሞ የምንወጣው እውነተኛ በሆነው በእግዚአብሔር ቃል በመታመን ነው እና ተባረኩ ጋይስ። 9.3 ሌትስ ጎ 15,000 ላይ እኔ ለዳኒ ይሰጠዋለሁ። በቃ ዳኒ እስከዛ ድረስ ውሃ ይጠጣ፣ ቤተሰቡን ልጆቹን ሁሉ ያይ። ወንድምነት ሁላችሁንም ሰላም ብያለሁ። ሶልዬ ተባረኪ፣ ቤካዬ ሁላችሁንም ጆንዬ የተወደዳችሁ ሜርሲ መስዬ ሁላችሁንም እና እህትነት ተባረኩ ጋይስ። ሌትስ ጎ 9.5 አንድ ጊዜ እናሩጠው። በቃ እኔ አሁን ቅናት ስለያዘኝ ነው ሮጬ የገባሁት። ዛሬ ብቻ ነች ረፍቴ። እሷ ላይ የሚያው ገብቼ ቁጭ ብዬ እዚሁ እያገለገልኩ ነው። አንድ ላይ ተባረኩ ቅዱሳን። የቲክቶክ ምልክት ያላችሁ አትስነፉ። በቃ ሁላችን መንበረታለን። ተያይዘን ነው የምንቀጥለው። ምንም የዚህ የቲክቶክ ጊፍት እናውቀዋለን። 1 ብርና 2 ብር አይሞላም። ግን የቲክቶክ ምልክቱ ግን ኦልጋሪዝሙን ይጠብቀዋል። ሌትስ ጎ ጋይስ ሌትስ ጎ። ተባረኩ ቅዱሳን ተባረኩ። የምትታዘዙ ተባረኩ። 9.7 ገብተናል። ሌትስ ጎ 15,000 በቃ ወሬ እያየን እየቀለድን ቡናችንን አጠገባችን አድርገን ሪፖስት እያደረግን ሼር ኮፒ ሊንክ ሁሉንም በቃ አርቱ ስቶሪ አንድ ጊዜ በቃ እናፋፍመው። ምክንያቱም ሻዶዋን ውስጥ ከገባ ልክ ሲጨርስ ደግሞ ዳኒ ወታችሁ ደግሞ እንዳለ ሼር ኮፒ ሊንክ በማድረግ የቤካን እነዚህ ይህንን ስራ ቅበተ እምነት የሚሰሩትን ሰዎች በሙሉ እየገባችሁ ሼር ኮፒ ሊንክ በማድረግ መሲ ያለች፣ ሰኒቾ አለች፣ ጆኒ ያለ፣ ቤካይ ያለ፣ እነ ብሩክ ያሉ፣ እነ ኤርሚሻ አሉ። እየገባችሁ ይህንን ነገር በማድረግ ደግሞ በቃ በደንብ በቃ ሌላ ኮሜንት ምናምን አናነብም፣ ጊዜ የለንም። ጊዜ ቢኖረም በእውነት በዚህ በቅዳሜ ቀን በቃ ብዙ ባነበብን ነበር። አሁን ሼር ኮፒ ሊንክ ብቻ ነው በቃ ቅናት ይዞናል። ይህንን አስተካክለን ኦልጋሪዝሙ ላይ እንገባለን። ለዳኒ እንሰጠዋለን። ዳኒ ይቀጥላል። እነ ቤካ ሁሉም እየተቀባበሉ እንግዲህ ወንጌሉን ያስቀጥሉታል ማለት ነው። እኛም አብረን እናገለግላለን። ተባረኩልን ቅዱሳን። 10.2 ገብተናል። እኔ 4,800 ይቀረኛል። 4,800 ለዳኒ ያቀብለዋሉ። ተባረኩ ጋይስ ተባረኩ። ሌትስ ጎ ጋይስ ሌትስ ጎ። በምንችለው ነገር እንግዲህ ሁላችንም በአንደበታችን የምንችል ሰዎች በአንደበታችን፣ ይሄ ደግሞ ብዙ ጊፍት በመስጠት አይደለም፣ ጣቶቻችን ብቻ ናቸው የሚሰሩት። ሼር በማድረግ አንድ ጊዜ ፕሬስ በማድረግ ለ60 ሰው አንድ ጊዜ ፕሬስ በማድረግ ከዛ በአልፋቤት ደግሞ ይመጣል። እዛ ላይ ደግሞ ለ15 ሰው ለ15 ሰው
ተባረኩልን ቅዱሳን። ሌትስ ጎ 10.4 4600 አሁን ይችን 5 ደቂቃ እንጠቀምባት። 5 ደቂቃ እንጠቀምባት። ተባረኩ ቅዱሳን ተባረኩ። ይህንን ስለምታገለግሉ ሁላችሁም ደግሞ አንድ ላይ ተባብረን ወንጌሉን እናስቀጥላለን ማለት ነው። ተባረኩ ቅዱሳን። ሌትስ ጎ አሁን አካባቢ ነው ከእንቅልፍ የተነሳ ነው፣ ግን ቢሆንም እግዚአብሔር ይመስገን ይህን የመሰለ ቆንጆ የእግዚአብሔርን ወንጌል ደግሞ እየኮመከምን አብረን ራሳችንን እናሳድጋለን። ተባረኩልን። 10.6 4400 5 ደቂቃ ብቻ ነው ያለኝ። የስ ሁላችሁም እጃችሁ አይቦዝን። ሌስኮ አንዳንድ ጊዜ የዓለም ቤት ብትኖሩ እኔ በጣም ብዙ ቦታ ሄድ ስለነበር ማለት ነው እንደዚህ የጌም ቤት ምናምን እንዴ በአንድ ጊዜ ሼር እናርግ ሲባል በቃ በአንድ ጊዜ 200,000 ምናምን ነው የሚያደርጉት። we don't need to wait። በቃ እዚህ ስንገባ አንዳንድ ጊዜ ዳኒሻ ሲከፍት ሁላችሁም አንድ ላይ ጥልቅ ብለን ገብተን ሼር ኮፒ ሊንክ ታብታብ ብቻ ነው የምናደርገው። በቃ ሌሎቹ ጊዜያቸውን ይዘው መስዋዕታቸውን አድርገው ሁሉም ነገር ጨርሰው መጽሐፍ ቅዱስ ይዘው ቁጭ ብለው እቅበተ ሃይማኖቱን እነሱ ያስተካክላሉ። እኛ ምንድነው የምናደርገው? ሼር ነው የምናደርገው። 11,000 ልንገባ 100 ነው የቀረን፣ 4,000 ነው የቀረኝ። 4 ደቂቃ አለኝ። ተባረኩልኝ። 1,000 በ1 ደቂቃ። የስ ቅዱሳን በቃ ይሄ ነው ክርስትና ማለት ይሄ ነው። በቃ መቅናት ነው። አንድ ላይ በቃ 11,000 ገብተናል። አሁን 4 ደቂቃ ነው ያለን። ተባረኩልን ቅዱሳን። የምታገለግሉ ሰዎች በሙሉ እጃችሁ ይባረክ። ሁላችሁም በፍጥነት ሶልዬ ተባረኪ። አንዳንድ ስሞችን ማንበብ እኮ በጣም አሪፍ ነው። አልሚ የጌታ ተባረኪ በጸጋው። ሌትስጎ ጋይስ ሌትስጎ። ሶልዬ እንደገና ተባረኪ። ሪፖስት የምታደርጉ ተባረኩ። አስናቀ ተባረክ። ጂሰስ ኢዝ ማይ ሴቨር አሜን። ኒኮ የጌታ ልጅ የስ አስናቀ ቶማቶ ተባረኩልን። እናት ምትኩ ሳሪ የስ ሌትስጎ ባሮክ ሌትስጎ ጋይስ ሌትስጎ። ቃል ሪፖስት እያደረገች ነው። እዩ ከሽ የስ ኤልቪ በቲክቶክ ምልክቱ መጥቷል። ተባረኩ ቅዱሳን ተባረኩ። ግሎሪያ ወንድም አለም ተባረኩልን። ሁላችሁም ተባረኩ። ሌትስጎ ሰላም የጌታ ልጅ ሌትስጎ። እናፍተ ነው 11.4 ሃቭ ኦንሊ 3.6 ነው። ፋስት 3 ሚኒት ነው ያለኝ። 3 ደቂቃ 3.5 ደቂቃ ማይጎነስ 11.5 ሌትስጎ 4.5 ነች። እቺ ቀላለች። በቃ በ3 ደቂቃ በቃ ጉዳዩ ላይ እንደርሳለን ማለት ነው። ተባረኩ። ሼር የምታደርጉ ወደ እኔ የምታደርጉ ላይፍ ሁላችሁም ተባረኩ። ሰንዬ ተባረኪ። አልሚ ተደጋጋሚ ስሞች ናቸው ግን መርቲ ተባረኩ ቅዱሳን ተባረኩ። እናገልግል። ሁላችንም በምንችለው ነገር እናገልግል። ይሄ አሁን ቀላል ነው፣ የህብረት ስራ ነው። እጆቻችንን አንድ ላይ አድርገን ላጥላጥ ብቻ ማድረግ ነው። ሪፖስት እናደርጋለን። አንድ ጊዜ ብቻ ሪፖስቱን አንድ ጊዜ ብቻ። አርቲስት ስቶሪ እዮብዬ ተባረክ። ሰላም የጌታ ልጅ ወርቅነሽ ተባረኩ። በጣም የምታገለግሉ ቅዱሳን ተባረኩ። ጂሰስ ኢዝ ማይ ሴቨር እናት ምትኩ የስ እና ደግሞ ይህችን የቲክቶክ ምልክት በመሃል ደግሞ ኤልቪ ተባረክ። ወንድም አለም ተባረኩ። ሌትስጎ በጣም ይጠቅመናል። 3 ደቂቃ ብቻ ቀረን። ቃልዬ ተባረኪ እናት የስ ተባረኩ ቅዱሳን ተባረኩ። 2 ሚኒትን ምናምን የቀረን በቃ 2.9 የቀረን። ዮሐንስ እየተባረክልን። እናት ምትኩ በተደጋጋሚ ትለያለሽ። ተባረኩ። ሳሪ ተባረኪ። ሳሪ የደሙ ፍሬ እውነት ነው። የደሙ ፍሬ ነን እኛ ሁላችንም። ደራርቱ ኤልቪ ማይ ጉድነስ ተባረኩልን። ፕላኔት ሼከር የስ ተባረኩ። አታቆሙ። እጃችሁ አይቦዝን። አሁን ሌትስ ጎ ደርሰናል። 12.4 2.6 ብቻ ነው የቀረን። 2 ደቂቃ ነው የቀረን። እንደዛው እያፈጠንን ተባረኩ። መቆም የለም በቃ ልክ ሼሩን ስንጨርስ 15,000 ስንደርስ ወዲያውኑ ደግሞ ወደዛ እንዞራለን፣ ወደ ታፕታፕ እንዞራለን። 300-400,000 እናስገባለን። በዛው ደግሞ እየቀጠልን በቃ እየሰማን እያዳመጥን ለነፍሳችን የሚሆነውን ነገር እየወሰድን ኖት እየያዝን አንዳንድ የመጽሐፍ ጥቅሶች ሲመጡ ደግሞ እንዳያመልጡን እነሱንም ቀብ እያደረግን ራሳችንን እያሳደግን በመንፈስ እያሳደግን በስጋ እያደግን ራሳችንን እያዝናናን እግዚአብሔር ይባረክ። ነፃ ያወጣን ጌታ ይባረክ። ተባረኩልን። ሌትስ ጎ። እኔ ጋር ሼር የምታደርጉ ሁሉ ተባረኩ። ሜርሲ ተባረኪ። ሁላችሁም ቅዱሳን ተባረኩ። የህብረት ስራ ነው ይሄ። የስ 13,000 2 ሚኒቷ በቃ ልታልቅብኝ ነው። ኤልሻ ኒኮ ተባረኩ። ኤልቪ የተወደድሽ ተባረኩልን። ሌትስጎ ጋይስ ሌትስጎ። እኔም ሼር እያደረኩ ነው። ኤፍሬም ወይሳ ተባረኩ። ወንድም አለም ተባረኩ።
ተባረኩ። አንዳንድ ስሞች ያላየሁም። ኧረ ቀጥሉ ቀጥሉ ቀጥሉ። 2 ሚኒት ነው ያለን። የስ 13.3 1 ደቂቃ ከ1.5 ሚኒት ነው ያለኝ። ሌትስ ጎ ጋይስ ሌትስ ጎ እናስገባለን። ሙሌ ምን ያደርግልሃል? አሁን መግባቱ ላይ አይደለም፣ ዋናው ሼር ማድረጉ ላይ ነው። ሼር የስ ተባረኩ። እቺ የቲክቶክ ምልክቷን አታቁሟት። የቲክቶክ ምልክቷ አንድ ኮይን ነች። ሰው እንትና ሊጫወቱ ነው ኢንተርናሽናል ጌም ነው ብሎ 60 አንበሳ ምናምን ነው የሚያወርደው። እቺን የቲክቶክ ምልክት አንድ ኮይን ነች። ተባረኩ። ኦልጋሪዝሙን ስለሚጠበቅ ብቻ ነው እንጂ ምንም ጊፍት ስጡ ምንም ያለ የለም። ተባረኩልን ቅዱሳን ተባረኩ። በደንብ ፍሉዌንት ሆነው ሳይቆራረጡ ወደሚደርስበት ቦታ ልክ ጌታ እንዳዘዘን ወንጌልን ለዓለም ሁሉ ስበኩን ስለሚል ይሄ የኦልጋሪዝም ደግሞ በዓለም ላይ ተዘርግቶልናል እና መሰላሉ መጠቀም አለብን። ተባረኩ። የምታገለግሉ እጆች እንዳለ የተባረካችሁ ናችሁ። 13.7 ደርሰናል። አሁን የቀረን የ13.8 1.2 ነው የቀረን። አታሳፍሩኝ። ሌትስ ጎ ጋይስ ሌትስ ጎ ቅዱሳን ተባረኩ ቅዱሳን ተባረኩ። ሌትስ ጎ 1 ደቂቃ ከምናምን ያለ 171 ሰው አያችሁ ወረደ። ፕሬስ አድርጋችሁ የዳኒን እንዳለ ሙሉ 14,000 ደርሰናል። ቅድም ዳንዬ ሲናገር ምን ነበር ያለው? በጣም የምትገርም ንግግር ነው የተናገረው። 160 ሰዎች ምናምን ነበሩና 100 ሰው ካገኘው በቂ ነው አለ። እውነቱን እኮ ነው። በ100 ሰው ምክንያት ደግሞ 1,000 ሰው ይዘን እናድራለን ማለት ነው። ወንጌሉን የሚሰሙ ብዙ ተደብቆ ከኋላ የሚሰሙ ሰዎችም አሉ። እግዚአብሔር ይባረክ። ዋናው ዓላማችን እኛ ያልዳኑ ሰዎችን ወደ ዳን ነው ወደ እረፍቱ መንግስት መመለስ ነው። እግዚአብሔር ይባረክ። እኛም እንደዛ ነበርን አይደል? ቀኑ ቅዳሜ ወጡ በቅቤ እያልን የምንዞር ሰዎች ነበርን። ጌታ ጠርቶን ይህንን እድል ሰጥቶን ደግሞ በፊቱ ሆነ እንድናገለግል ስላደረገን ደግሞ እንቀጥላለን ማለት ነው። እድላዊ ተባረክ። የእናቱ 14.6 ተባረኩ ቅዱሳን። በጣም ነው የማመሰግነው እኔ ራሴ ስላላሳፍራችሁ። ሌትስ ጎ ጋይስ ሌትስ ጎ 400 ብቻ 300 ብቻ። ጌታ ይባርካችሁ። ዘመናችሁ ይባረክ። የነካችሁት ሁሉ በቃ ይባረክላችሁ። ተባረኩ። 14.8 የስ ቅዱሳን ለዳኒ ልሰጠው ነው እንግዲህ አሳልፌ። ወዶኛልና አዳነኝ። አሜን። ወዶኛልና አዳነኝ። ደስ ሲል 14.9 የስ። ከዛ በኋላ ወደ ታብታብ ነው የምንሄደው። 15,000 ሲሆን እንግዲህ አንደበቴን ያልዘጋም። ያው እግዚአብሔር ይቀጥልና። ተባረኩ ቅዱሳን። በጣም ነው የምናመሰግነው። ወደ ታብታብ ለፉ። ዳንዬ ወደ አንተ ተመልሻለሁ። እሺ ሰናይ ጸጋ ይብዛልህ። እንደዚህ አይነት ጸጋ እንዳለ አላውቅም ነበርና ብርክ በልልኝ ወንድም ማለት ነገር አይመስለኝም ነበር እንዴ በጭራሽ። በጣም መጣው ተባረኩልኝ። ዳኒ የኔ ሰርች አድርጌ ነው ያገኘው። ምን ሆነ የጠፋው ብዬ ሰርች ሳለገው ላይ ሊያሳየኝና ምንም ጭራሽ እንትን ላይ እንትን ነው የለህም። ለዛ ነበር አሳየው። ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። ተባረኩልኝ። እሺ ሰው እንቀጥላለን። ሐሳባችንን ደግሞ እንሰበስባለን። አሁን ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉልኝ። እንዳስገባችሁ የምትፈልጉ ሰዎች ካላችሁ በጣም በአጭር ጊዜ ነው ያስገባችሁት። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። ሁላችሁም ሼር ያደረጋችሁ ያስተባበራችሁ፣ ሰኒሻ፣ ሰናይ፣ ሁላችሁንም መስሻም ስላስታወሳችሁን ተባረኩ። ያው ዓላማችን አንድና አንድ ነው። ኢየሱስ ክርስቶስ ለፍጥረት ሁሉ እውነተኛው የጽድቅ ወንጌሉ እንዲታይ ነውና ስለዚህ በደንብ ሼር አድርጉት። ኮፒ ሊንክ ይደረግ። አብረን እናገልግል። ታብታቡን አሁን 500,000 ማስገባት ትችላላችሁና እሱ ላይ ማተኮር ትችላላችሁ። ሼሩን ለትንሹ ጊዜ ሆልድ አድርጋችሁት ታብታቡን በደንብ ከፍ ብታደርጉት ትችላላችሁ። ተባረኩልኝ። እሺ ሌላ ሰው ካለ ኦርቶዶክስ ካለ አንድ ቁጥር ይጻፍልኝ እንዳስገባው ማለት ነው። ስለ ማርያም ጴንጤዎች ምንድነው የተሳሳቱት? ለምንድነው ይሄንን የምንለው? ብዙ ጊዜ የተለመደች ንግግር አለች አይደል? እናንተ ከሃዲያን ይባላል። እንደውም እሱ ቃል ገላጭ ይመስለኛል። ማርያምን ከሃዲው ማን ነው? እሺ ሰላም ሙላ፣ ሁሉ አማን እግዚአብሔር ይመስገን። ሰላም ነው አለውልህ። እግዚአብሔር ይመስገን። እውነት ያኔ ትልቅ ነው እንደው ፍቅር
ትልቅ ነኝ በአድግ ያለ እሺ ይቀመጥ። እናታችን ቅድስት ድንግል ማርያም ሌሎች እሺ ነው። እሺ ሶሪ ምን አልከኝ ብራዘር? ሐሳቤን እዚህ ጋር ተጠልፌ ነበር። እሺ የማን እናት ነበረች እመቤታችን ቅድስት ድንግል ማርያም? እሺ ጥያቄ ነው። የማን እናት ናት? የጌታዬ እናት። ኦኬ ታምናለህ? አምናለሁ። ምንም ለኔም እናቴ ናት። ለኔም እናቴ ናት። ለአንተ ብቻ ሳይሆን ለሁሉ። አይ እኔ ስለኔ ነው ያወራሁት ብራዘር። ይቀራል። ኦኬ እናትህ ከሆነች ምነው ላይ ነው ተጠራጠር? ምንም ተጠራጥሬ አላውቅም። የጌታ እናት እንደሆነች ለኔም እናት እንደምላት ደግሞ እወዳታለሁ፣ አከብራታለሁ፣ አልንቃትም ብራዘር። የጸጋን ስግደት ትሰግድላታለህ? አሳየኛ። የጸጋ ስግደት ስገዱላት የሚል አሳየኝ። አሁን እሱን አሳየኝ። ይሄ አሁን የነገርኩህ የተጻፈ ነው። አሁን አንተ የጸጋ ስግደት ስገዱላት የሚል ማስረጃ አስተኝ። ኦኬ ሉቃስ ወንጌል ላይ ምዕራፍ 1:48 ላይ እሺ የዮሐንስ እናት የቅዱስ ዮሐንስ እናት ስለ እመቤታችን ስለ ድንግል ማርያም ተናገረችው አለ እኮ። የጸጋ ስግደት አሁን እንዳትረሳ፣ የጸጋ ስግደት ስገዱላት የሚል ስግደት በሶስት ይከፈላል ብራዘርስ። በምን ይከፈላል አለም? አሁን ችግር የለም አትከፋፍለው። ስግደት በሶስት ይከፈላል። የፈለግከውን አድርገው ችግር የለም። አሁን የጠየቁ የጸጋ ስግደት ስግደት ለቅዱሳኑ ብራዘር ማስረጃ ስጠኝ። አሁን እኔ ለማርያም የጸጋ ስግደት እንድሰግድ የሚያስተምር መጽሐፍ ቅዱስ ማስረጃ ስጠኝ። ማርያምን ከተቀበልካት በቃ አልቀበላትም ያልከኝ መስሎ ነው። ማስረጃ ስጠኝ ወዳጄ። አሁን እሱ ከተቀበልካት በቃ የጌታዬ እናት ናት ለኔም እናቴ ናት ብለህ ከተቀበልክ ምን ማስረጃ ስጠኝ? እኔ ጥያቄው የጸጋ ስግደት ብለህ ገብቶሃል? የጌታ እናት ከሌለ ተሳስቼ ነው ትለኝና አልፋለሁ። ችግር የለም። ምንም ይኸውልህ አንተ በዚህ ቤት ወይ ኮፒሊንግ ወይ ሼር ከፈለክ ችግር የለውም። አንበሳ ራሱ አወርድልሃለሁ። እሱን አትጠራጠር። አመሰግናለሁ። የአንተን አንበሳ አልፈልግም፣ ግን ለአንበሳም አይደለም እዚህ ያለሁት። የጠየቅኩ ጥያቄ ከአንበሳው የሚበልጥ ነገር ነው የጠየቅኩ። ለእኔ አንበሳ ከምታወርድ ቆይ እንደማመጥ። ለእኔ አንበሳ ከምታወርድ ቆይ ወዳጄ ተደማመጣ ብራዘር። ለእኔ አንበሳ አወርዳለሁ ብለህ ከምትዝት እኔ አንድ ጥቅስ በቂ ነው። ከአንተ አንበሳ ይልቅ ይሄ ጥቅስ እኔ ልቤን ያረካል ብራዘር። በቃ ብዙ ሰዎቻችን በጣም እንደው 100 አንበሳ ከመስጠት በላይ ነው ይሄ ጥቅስ። ይሄው እድል ሰጣለሁ። ለማርያም የጸጋ ስግደት ስገዱላት የሚል ማስረጃ ስጠን። አፍጥ ነው ብራዘር። ከሌለ የለኝም ብለን እንቀጥላለን። ከ100 አንበሳ በላይ የሆነ ጥያቄ ነው ወዳጄ። ማይክ ዝግ ነው። ከ100 አንበሳ በላይ በቃ 100 አንበሳ በላይ እንዳወረድክ ነው የምናስበው። አፍጥ ነው። ለማርያም የጸጋ ስግደት ስገዱላት የሚል ጥቅስ አንጣ። ሚዩት ነህ ሙላዬ። ባለፈረሱ ሚዩት ነህ ብራዘር። ማይክን ክፈተው። ልክ ይላለሁ። ማይክን ክፈተው። እሺ ሌቭል 3 ሆኖ ነው አንበሳ የሚለው። ቶኮ ብለናል ብራዘር። አንበሳውን ቶ ወዳጄ ታስበላናለህ። አንበሳውን ቶ ታስበላናለህ ብራዘር። አሁን ጥቅሱን ብቻ ስጠን። ይሄ ነው አንበሳው ለኛና ይሄንን ስጠን ብራዘር፣ ይሄንን ስጠን። ሌቭል 3 ሆኖ አንበሳ እያለ ወረደ ዳኒ። እሺ አንበሳ ሊለቅብህ ነበር ፈቶ። ሌቭል 3 ሆኖ ማለት ነው። እሺ እና ብራዘር ማንም አላስወረደም። ና ሙሊ ና ልኬልሃለሁ ብራዘር።
ናልኝ ወረዳ በመተላይ እኔ ወረድኩት ሙላይ አንተ ነው የወረድከው። ለዛ ሄው አስገባው። ችግር የለም ራሱን ያስወረደ አንበሳውን ፈርቶ ይሆናል። እሺ ጉዳዩ ላይ እንቆይ። የጸጋ ስግደት ሉቃስ ወንጌል ምዕራፍ 1:48 አንብብ። መጽሐፍ ቅዱስ ካለ ከፍታ አዲስ ኪዳን ነው። አዲስ ኪዳን ላይ ነው የሚገኘው አልኩ እኮ። እሺ ያው በቃ አነብልሃለሁ። አንተ ብቻ እመቤታችን ቅድስት ድንግል ማርያም በራሷ የተናገረችው አለ። ወደ ሌላም ትሄዳለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ያደረገቻቸው ተአምራት በመጽሐፍ ተጽፎ አላለቀም። ታውቃለህ? ስለማርያም የሰሩት ተአምር በመጽሐፍ ተጽፎ አልቀም። ገብቶሃል አይደል? አንተ ዛሬ ሚዲያ ላይ አልገባኝም። ላምብበልህ እሺ አንድ አባስመንት የባሪያይቱን ውርደት ተመልክቷልና ሃሌሉያ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። አሜን። ማርያም ብጽዕት ናት ወይ? አዎ ብጽዕናዋን እመሰክራለሁ። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ሃሌሉያ ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አውርዷል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ጨርስ። እሺ ማርያምም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። አለቀ። ይቀጥልልህ አለ ቃሉማ ይቀጥላል። ቀጥል። የኤልሳቤጥም የመውለጃ ጊዜ ደረሰ፣ ወንድ ልጅም ወለደች። ይቀጥል። በቃ ታሪኩ ይቀጥላል። ታውቃለህ? ኤልሳቤጥ የቅዱስ ዮሐንስ እናት ናት። እመቤታችን ቅድስት ድንግል ማርያም ወደ እሷ ሄዳ ሰላምታ በቀረበቻት ሰዓት ጽንሱ በማይጸኑ እንደዘለለ ይናገራል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ የአክብሮትን ሰላምታ ለጌታዋ እናት ያቀረበች ታሪክ ነው። ታውቃለህ? እና ሌላ ስለ ማርያም ከፈለግ መኃልየ ዘሰሎሞንን 11:12 እሺ ሙሌ የፈለኩት ምን እንደሆነ ታውቃለህ? አሁን ያልፈለኩትን ነው እስካሁን የነገርከኝ። የፈለኩት የጸጋ ስግደት ስገዱላት የሚል ማስረጃ ስጠኝ ነው። ይሄንን የፈለኩት ሙሌ። ስግደት በ3 ይከፈላል አልኩህ እኮ። ችግር የለም። በስንት ይከፈላል? እንደ ቤተክርስቲያን ይከፈላል አይደል? አስጨርሰኝ። እንደ ቤተክርስቲያን ስርዓት ትሄዳለህ። ከቤተክርስቲያን ስርዓት ውጪ አትሄድም። ቤተክርስቲያን ለኔ እናቴ ናት ብለህ በሷ ስነ ምግባር ትሄዳለህ አይደል? ያለሷ ስነ ምግባር ውጪ አትሄድም። እኛም ደግሞ የማርያም ልጆች የቤተክርስቲያንን ስርዓት ቤተክርስቲያን የሚታዘንን የጌታዋን ስርዓት እርቃኗን ስለምትሰብክ፣ ስቅለቱን ስለምትሰብክ፣ ግርፋቱን ስለምትሰብክ፣ ሁሌ ስለምታዝን እኛም ደግሞ ቤተክርስቲያንን እንቀበላታለን፣ እሷን እንከተላታለን። አሁን ፖይንቱ ምን መሰለህ? አሁን ሰማው። አሁንም ድረስ እስካሁን እያወራህ አይደለም። የጸጋ ስግደት የሚል እባክህን መልስ ስጠን። ከሌለ የለኝም በል። ይኸውልህ አይደለም ስለ ማርያም ማኖር ይቅርና ስለ ቅዱሳን መላእክት ስለ ቅዱሳን አባቶቻችን እንኳን መጽሐፍ ቅዱስ እኮ የእግዚአብሔር ቃል ተናግሯል፣ መስክሯል። ግን የጌታዬን እናት አረጋጋውና እሱ የተቀበላትን ስለ ማርያም የጸጋ ስግደት እሱ የተቀበላትን ሊቀ መላኩን አብሳሪውን ቅዱስ ገብርኤልን ሊቆ ወደሷ ሊቆ
አንቺ ጸጋ ይገባሻል ከሴቶቹ ሁሉ የተለየሽ ብሎ መልአኩ ገብርኤል ያበሰራትን እመቤቴን ገብቷል አይደል? ዛሬ የጸጋ ስግደት ብለህ ሊያዋርዳት አይችልም። ብራዘር አሁን እኛ እኮ ወዳጄ አሁን ሰማን እሱ። እሺ የሉቃስ ወንጌል አንተ ሙሉን ተደማመጥ። እናንተ ሙሉን ሰማና አንዳዱን አትቀበሉትም። ተደማመጥ። እሺ ማሌ ዘሰለሞንን ሄደ ተደማመጥ ሙሌ ተደማመጥ። እሺ ተደማመጥ። እሺ ማሌ ዘሰለሞንን ሄደ ይኸውልህ ማንም ይኸው አሁን 12 ሄደ። ለምን ነው የማትሰማው? ብራዘር ስማ፣ አድምጥ። እየሰማ ብራዘር ማሌ ዘሰለሞንን እሄዳለሁ። ቤቴ ነው ልናገር ቤቴ ትናገራለህ ብራዘር። አሁን እስካሁን እየተናገርክ ነው ያለው ብራዘር። ካላወቅ እስካሁን እየተናገርክ ነው እስካሁን። እና እኔም እኮ እንዳንተ ላይፍ ቤት አለኝ ከፍቼ እኮ ከ500 በላይ ሰው ተከታታይ አለኝ። ግን እንዳንተ እንዲህ ብናገር ያንን ስራ ማስራት አቅቶኝ አይደለም፣ ፎሎ ማስደረግ አቅቶኝ አይደለም። እምልህን ስማኝ ከ500 ሰው በላይ ይከታተለዋል። ይሄ በጣም ከባድ ሰው ነው። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች ነቢያት ወደ ዓለም ገብተዋልና በስሜ ይመጣሉ። እኔ ነብይ አይደለሁም ብራዘር። ለምድ ለብሰው አይዞህ ወዳጅ፣ እኔ ነብይ አይደለሁም። አሁን ይሄንን ጥቅስ እኔ አትጥቀስ ብራዘር። እኔ ጌታ ነኝ ብዬ እኔ አልመጣሁም። እውቀት እንዳለው ሰው አክት ስላደረክ ነው እንደ ጫን ያልኩ ወዳጅ። አሁን የተጠየቀው ለማርያም የጸጋ ስግደት ስገዱ ይላል አልከን። በቃ ስጠና ማስረጃ ስጠን። 3 አይነት ስግደት ነው ያለው። ግድ የለም 10ም አይነት ስግደት አለ በለን፣ ችግር የለም። በቃ አሁን አለኝ እያልክ አይደለ ብራዘር? ካልጠፋብህ በስተቀር በጣም ጥያቄው ግልጽ ነው። ይሄው ጴንጤዎች በጣም በውጉት እየጠበቁ ነው። ለማርያም የጸጋ ስግደት ስገዱላት የሚል ሉቃስ 1 ምዕራፍ 1 ቁጥር 48 ላይ ሄደን የለም። ሌላ ጥቅስ አለ ወይ? ለማርያም የጸጋ ስግደት ስገዱላት የሚል ሌላ ጥቅስ አለ ወይ? ካለ እንሂድ ወዳጅ። አንተ እያወራህ ነው ያለኸው። ካለ እንሂድ። ይኸው ማይክን ክፈትና አዎ ዳኒ አለ፣ እኛ ኦርቶዶክሳውያን ማስረጃ አለን የምትል ከሆነ አሳየን። ይኸው ብራዘር አሁን እድል ሰጥቻለሁ። አፍጥነው ወዳጅ። ቤት የሚከፍት ሰው መቼስ ማይክ ሲላክለት እንዴት መክፈት እንዳለበት ግራ የሚገባው አይመስለኝም። ባለፈረሱ ማይክን ክፈት ወንድም አለ። እየጠበቅን ነው ያለን። ቤት እኮ የሚከፍት ሰው ማይክ አጠቃቀም ይችላል ወዳጅ። እቺ እንትን የማይክ ምልክት አለች አይደል? እሷን መጫን ነው ብራዘር። እሷን ስትጫናት ማይክ ይከፍትልሃል። ጎበዝ። አሁን ቻልካየ ጎበዝ። በቃ እንደዚህ እሺ። ፓስተር እኔ ፓስተር አይደለም። 200 ሰው 200 ሰው ማለት ነው። ገብቶሃል? ቁጥር አስጨነቅ። አሁን እዚህ ላይ ተጨነቅ ብራዘር። እዚህ ላይ ተጨነቅ። ማስረጃ ሲጀመር ላይ ተጨነቅ ብራዘር። አብን ማስረጃ እኮ ይኸው በቂ ነው። ትውልድ ሁሉ ብጽዕት ናት ይለኛል። በቃ ብጽዕት ናት። ገብቶሃል? የጸጋ ስግደትና ብጽዕና ግን አንድ አይደለም። እኔም ብጽዕት ናት እላለሁ። ብጽዕናዋን እኔም መሰክራለሁ። የሚበልጥ ነገር እኮ የለም። ከብጽዕና የሚበልጥ ነገር እኮ የለም። ብጽዕና ማለት ምን ማለት ነው? ብጽዕና የሚበልጥ ነገር የለም ነው። ምን ማለት ነው? ብጽዕና ማለት ትክክለኛ አማኝ ከሆን ትንቢተ ምን ማለት ነው? ብጽዕና ያ መቼስ ቋንቋ ችግር ያለበት አይመስለኝም። ብፁዕ ማለት ምን ማለት ነው? ብፁዕ ማለት ንጹህ ማለት ነው። ገብቶሃል? ከሁሉ ነገር ንጹህ አይደለም፣ ቅዱስ የሆነ ማለት ነው። ቅዱስ የሆነ ማለት ነው። ገብቶሃል? ምን ማለት ነው? እሺ ምን ማለት ነው? የተባረከ ማለት ነው። በአንተ ተረዋጋም እንደዛ ነው። ብፁዕ ማለት ቅዱስ ማለት ነው። ቅዱስም የተባረከ ማስረጃ ሁሉም እኮ ይኸውልህ፣ አንተ አማርኛ ይሄን በቀላሉ ብላችሁ አዲስ ኪዳኑን በቀላሉ አማርኛ ብላችሁ አሳስታችሁ ፊደሎቹን አሳስታችሁ ብራዘር፣ አሁን ማለቃቀሱን ተውና ብራዘር፣ ማስረጃ ስትባል አታለቃቅሳ ብራዘር። ማስረጃ ፕሊዝ። እኔ በቂህ እኮ ነው ለአንተ እኮ በቂህ ነው። ገብቶሃል?
ከአዲስ ኪዳን እሺ አንተ ብትቀበለው ራሱ ችግር የለም እንደዚህ እናድርግ ችግር የለም አንተ ብትቀበለው እኔ ኃጢአተኛ ነኝ ገብቶሃል እሺ አስታርቀህ ታውቃለህ ኃጢአተኛ ነኝ አስታርቀህ ታውቃለህ ወይ የሚያስታርቁ ብፁዓን ናቸው ስላልክ ነው ስለሚል ነው ቃሉ ያው ወደዛ ልትሄድ አይዞ ብራዘር ማለት ሚዲያ ላይ አይዞ አሁን ታስኪ ቢሰራ በዚህ ሰዓት ታስኪ ቢሰራ እውነት ታክሲ ሰርተ ብበላ አሪፍ ነበረ የብዙዎቹ ነፍስ አይዞ ብራዘር ወነ ማለት እኔ ይሄ ስራዬ ተመችቶኛል ወዳጄ አገልግሎቴ ስራዬ ነው ይሄ ብራዘር ታክሲ መንዳትም ራሱ ስራ ነው ግን ይሄ ደግሞ የኔ ስራ ደግሞ ይሄ ነው እና ይሄ ስራ ተመችቶኛል ብራዘር አገልግሎት ነው ያለኝና አላፍርበትም ብራዘር የምንሸማቀቅበት አይደለም አሁን አንተ መልስ ስታጣ እኔን ለማሸማቀቅ ነው እየሞከርክ ያለው ብራዘር በፔንቴ ውስጥ ድራይቨርን ብትሆን ቤትን ብታጸዳ እግዚአብሔር እንደምናገለግል ነው ሁላችንም እናምነው እግዚአብሔር እኔን አሁን በቃሉ እንዳገለግል እድል ሰጥቶኛል ምንም ማለት አይደለም ደግሞ ታክሲ መንዳት ምንም ማለት አይደለም ብራዘር እና ብዙ አታሸማቅቁንም ወዳጄ እና አይዞ መበርታት ነው ያለብን አሁን ማስረጃ ካለ ልቀበል ራሳችሁ ለራሳችሁ ይሄ ማለት አይዞ ብራዘር እሺ ሸኛችሁት እሺ አይዞ ብራዘር አይዞ ወዳጄ ጋይስ መበርታት ነው ያለባችሁ አሁን እኛ የጠየቅናችሁ ማስረጃ ነው ሰላም ሰላም ቆይ አንዴ ዳኒ መለስ ሰላም ብለናል ዳኒሻ ቢዚ ከሆነ ቀጥሩ እናንተ እስኪ መለስ ድረስ መንበሩ አቤት ሰላም ነው አለን እግዚአብሔር ይመስገን ከየት ቤተ እምነት ነው እግዚአብሔር ይመስገን ታወቃለ አንዲት እምነት ያለችኝ ኦርቶዶክስ ተዋህዶ መከፋፈል በሌለባት በአንዲት ቅድስት ቤተክርስቲያን አይ እሱንስ ተው ብራዘርዬ አሁን ሌላ ነገር ተውና ተው በቃ አንዲት ብለሃል በቃ አንዲት ነው ይመቻል እኮ እሺ የማርያም ካጂ ማን ነው ለረመታማን ማን ነው ማርያምን የሚክዳት አሁን በድህነት ጉዳይ ላይ ብንነጋገር ይቻላል መጀመሪያ በድህነታችን ጉዳይ ላይ እንነጋገርና ወደ በነገረ ማርያም ጉዳይ ማለት ችግር የለውም በነገረ ማርያም አቆይ እናንተ መጀመሪያ ነገረ ድህነት ላይ እናውራ ከዛ ስለ ማርያም እንመጣበታለን ግን እኔ እናንተ መጀመሪያ ማንስማማው በኢየሱስ ክርስቶስ ላይ ራሱ እኔ እናንተ አንስማማው ለምን መሰለ ሰማኝ ስለ ነገረ ማርያም ስናወራ ስለ ነገረ ድህነትም እያወራን ነው የሚሆነውና በማርያም አምስቱ አዕማደ ምስጢራትና አምስቱ አዕማደ ምስጢራት ላይ እና በነገረ ድህነት አይለያይም ግን ምን መሰለ አሁን ለእናንተ ልንነጋገር የሚገባው በድህነት ጉዳይ ነው መጀመሪያ በመዳናችን ጉዳይ ላይ እንነጋገር በመዳናችን ጉዳይ ላይ ማርያም አታድንም እሺ እኮ በመዳን ጉዳይ ችግር የለውም በማርያም በኩል ድህነት አይገኝም ብለህ ታምናለህ አንተ በማርያም በኩል ማለት ከአዳም በመጣም በደል ቅዱሳን አያድኑም ማለት ሳይሆን ይኸውልህ ኮንፊውዝ ሰው አንዴ ቆይ ይኸውልህ አንዴ ላብራ ኮንፊውዝ አታድርጉ መጀመሪያ ችግር የለውም ማርያም በማርያም በኩል ድህነት አይገኝም ማለት ማርያም በማርያም በኩል ዛሬ ህይወት አይገኝም ብለህ የምታምነው አንተ ድህነት ይኸውልህ ድህነት የተገኘው በኢየሱስ ክርስቶስ ነው ማወቅ ያለብህ በዚህ መጀመሪያ ነገር ግን ይኸውልህ ቅዱሳን ያድናሉ የሚባለው በማርያም በኩል አይገኝም ወይ ነው ይገኛል አይገኝም በማርያም ምልጃ ድህነት እናገኛለን ይሄን እናውቃለን በቃ በምልጃ ማርቆ በምንም አድርገው ዋና ነገሩ ግን ይኸውልህ መጀመሪያ እኔ እናንተ በነገረ ድህነት ላይ ዋና ፖይንት እንያዝ በመጀመሪያ በነገረ ድህነታችን ላይ ሳንነጋገር በእምነት ብቻ ድናለሁ ያልከኝ ሰው
ወደ ሌላ ብትመጣ ምንም ትርጉም የለውም። ለምን መሰለህ የኔ ወንድም እኔ እምነት ብቻ ነው የሚያድነው ብዬ ስል እኔ ከመጽሐፍ ውስጥ ማስረጃ አመጣለሁ። እኔ ደግሞ ማለት ነው በእምነት ብቻ እንደማድን ኧረ በእናትህ እኔ ደግሞ በእምነት ብቻ በእምነት ብቻ ደግሞ እንደማድን እኔ ደግሞ ጥቅስ ሰጠ በሮ ተረጋጋ በእናትህ። ይሄ ደግሞ ምንድን ነው የሚያወራው? አንተ በእምነት ብቻ ማን እንደማይዳን ታውቃለህ። ለዚህ ነው ነገረ ድነት ላይ ስናወራ ራሱ ከክርስቶስ ኢየሱስ ውጪ ሌላ አዳኝ አለ which ማርያም እንደ ምሳሌ ወሰድን። ስለዚህ አላልኩም እኛ እንደዚህ አላልኩም። ራስህ እንትን አትበል በእናትህ እንደዛ አላልኩም። ያላልኩትን አንተ አልካለ ምን እያልክ ያለሁት ነገር ሰዎች ሰውዬ ይሰማል አይሰማኝም አይደል? እኔ አንተ አልክ እያልኩ ሳይሆን ቤታይ ያለበት ቦታ ጫጫታ ስላለ ነውና የማይሰማ ጫጫታ። ኦኬ መጣ ዳንሻ ይቀጥል ዳንሻ ሶሪ። እሺ መንበሩ አንደኛ ከቻልክ ዛሬ ቅዳሜ ነው አውቃለሁ። ጫጫታ ያለበት ቦታ ላይ ነው ያለውና እኔ ጋር ጫጫታ የለም ወንድሜ። አረ በጣም አለ ወዳጅ በጣም አለ። ይሄ እሱ ጫጫታ አይደለም ብራዘር። የትኛው ከጀርባ ጫጫታ? አረ ምንም ጫጫታ የለም ወንድሜ። እኛ ጋር ግን በጣም ጫጫታ አለ። ስለዚህ ጸጥ ያለበት ቦታ ላይ መሆን ከቻልክ እንቀጥል። አረ ጫጫታ የለም ወንድሜ፣ ቤት ነኝ እኮ ያለሁት። እሺ ጥሩ። ዛሬ እያወራን ያለ ነው ማርያምን ማን ነው የካዳት ብለን እያወራን ያለ ነው። ማን ነው ማርያምን የካዳት? ካጁ ማን ነው? አሁን በነገረ ድህነት ላይ እንነጋገር እኮ ነው መጀመሪያ እያልኩ ያለሁት። ነገረ ድህነትማ ሰሞኑን እኮ ገብተህ ለማውራት ሞክረህ አልቻልክም። ዛሬ ደግሞ ሳይሆን ታስወጣኛለህ፣ ታስወጣኛለህ። ዛሬ ርዕሱ ማርያም ላይ ነው። እሺ ችግር የለም በፈለግከው ችግር የለም። እሺ ማርያም የካዳት ማን ነው? አልካድናትም እኛ። እናንተ ካዳቸው እኛ ካድናት? እኛ አልካድናት። ምን ብለን ካድናት? በቃ እንግዲህ ምልጃ እንግዲህ ለቅዱሳን ምልጃ የተሰጠ ቀደም ስለ ምልጃ እናወራለን። እንደዛ ከሆነ በደንብ ጥሩ ጥቅሶች አሉ ስለ ምልጃ የተነጋገረው። ቅዱሳን እንደምታማልድ ከኋላ ቴሌቪዥንን ትንሽ አስቀንስ ከቻልክ። በጣም ነው የሚረብሸው። ወይ ጸጥ ያለበት ቦታ ላይ ማውራት ከቻልክ የሆነ እንትን የሆነ ድራፍት ቤት ምናምን ያለህ ነው የሚመስለው። ራስ ከጀርባ በጣም የሚረብሽ ድምፅ አለ። አስቀንሼዋለሁ። መቀጠል ትችላለህ አሁን። እሺ ምንድነው በምንድነው ካድናት እኛ ማርያምን? አሁን ቅዱሳን አያማልዱም ትላላችሁ አይደለ? በምንድነው ካድናት? አንተ ወደምትፈልገው ይደልሃሉ፣ ችግር የለብኝም። በምንድነው ካድናት? እንግዲህ ቅዱሳን ያማልዳሉ አይደል? በምንድነው ካድናት ማርያምን? ብራዘር እኮ አታማልድም ካላችሁ እኮ አንደኛ ካላችሁት ማለት ነው። እሺ ማርያም ታማልዳለች የሚል ማስረጃ አስጠኝ። በቃ በደንብ እሰጥሃለሁ። በደንብ እንድታደርግልኝ እፈልጋለሁ። እሺ በደንብ እሺ። ሁለተኛ ቆሮንቶስ 5:20 አደስታ ትከፍትልኛለህ። ብዙ ጥቅስ እሰጥሃለሁ። ይህም ብቻ አይደለም ከማቴዎስ ወንጌል ምናምን እሰጥሃለሁ። በቃ እያንዳንዱ እናያለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት?